الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد ذلك من ناتشو تياقوش يمجمرو تياقي ሕፃናት ቤተሰቦቻቸው የሚቀይሯቸው ከሆነ ካደጉ በኋላ ራሳቸው ፈልገው ባልሰሩት እንዴት ሊጠየቁ ሊቀጡ ይችላሉ ይላል። ጉዳዩ ሁለቱንም ይመለከታል። ወላጆች በመቀየራቸው ይጠየቃሉ። ልጆች ደግሞ ለአካለ መጠን ከደረሱ በኋላ ካገናዘቡ በኋላ ያሉበት መንገድ ትክክል ነው አይደለም የሚለውን ማወቅ አለባቸው። ስለዚህ ለአካለ መጠን እስኪደርሱ ድረስ ወላጆቻቸው መንገድ ማሳየት አለባቸው፣ መንከባከብ አለባቸው፣ መጠበቅ አለባቸው። በተሳሳተ መልኩ አነጿቸው ካደጉ በኋላ ደግሞ ወላጆች ልጆቻቸውን እንዳስተዳደሩት ሁሉ ልጆችም ራሳቸውን ማስተዳደር መምራት ወደፊት ቤተሰብ ለመምራት ለመዘጋጀት የሚያበቃ አእምሮ አላቸውና ወላጆቼ አሳልፈው የሰጡኝ ነገር ትክክል ነው አይደለም፣ ወላጆቼ ያወረሱኝ እምነት ያስያዙኝ እምነት ትክክል ነው አይደለም ብሎ ሐቅን መፈለግ አለባቸው፣ ሐቅን መከተል አለባቸው። ወላጆች በተሳሳተ መንገድ በማነጻቸው ይጠየቃሉ። ልጆች ደግሞ የተሳሳተውን ተቀብለው በመሄዳቸው ይጠየቃሉ። ለአካለ መጠን ሳይደርሱ በፊት ከሞቱ ነው ይጠየቃሉ አይጠየቁም የሚባል። ነቢይ ይሄን ተጠይቀው የሥራቸውን አላህ ነው የሚያውቀው ብሏል። ሌላኛው ጥያቄ አንድ ሰው ጫት ቃሚ ሆኖ ጥርሱን ቢያጣ ከጊዜ በኋላ ጫትን ቢያቆም ጥርሱን ለማስተካከል ጥርሱን ቢቀይር እንዴት ይታያል? ጥርስ አላህ ተባረከ ወተዓላ በፈጠረው መልኩ ዝም መባል አለበት። ነገር ግን ሲበላ ሰዎች ሲናገሩ የሚያሰቃይ ከሆነ የሚያስቸግር ከሆነ ከተለመደው ወጣ ያለ ካለው አንዱ ከፍ አንዱ ዝቅ ካለ አንዱ ወደ ውጭ ከወጣ ማስተካከል ይቻላል፣ ችግር የለው። ለውበት ከሆነ አይቻልም። ጉድለትን ለማስወገድ ከሆነ ይቻላል። ማናቸውም የሰውነት ላይ ያሉ የሰውነት አካላትን በቀዶ ጥገና ማስተካከልን በተመለከተ ቃዒዳው ማሰሪያው ምንድነው? ለተጨማሪ ውበት ከሆነ አይቻልም። በትክክል ሰዎች ዘንድ ሚዛናዊ የሆኑ ሰዎች ዘንድ ይሄ ጉድለት ነው፣ የሚያሸማቅቅ ነው፣ የሚያሳፍር ነው፣ የሚያስጨንቅ ነው ከተባለ ያን ጉድለት ከፍ ለማድረግ ለመብላት ቀዶ ጥገና መሰራት ይቻላል፣ ጥርስ ማሳሰር ይቻላል፣ ማሰራት ይቻላል። ነገር ግን የሰውየው ጥያቄ ሌላ ነው። መቀጣት አለበት የሚመስለው ጥርሱን ያጣው በጫት ነውና በጫት ሳይሆን በቆሎ እንዳጣ ሰው ጥርሱን ማሰራት ይችላል። ወይም ተውበት ካደረገ ከጫት ተውበት ካደረገ ጥርሱን ማሳሰር ይችላል። ከጫት ተውበት ካላደረገ መልሶ ሊቅም ከሆነ አይቻልም። ሌላኛው ጥያቄ አንድ ጓደኛ ነበረኝ። የዛሬ ሳምንት ራሱን አጥፍቶ ነበረ። አላህ ይመስገን። በምን ምክንያት እንደሆነ ግን አላወቅኩም። ስለዚህ አላህ ይማረው ማለት ይቻላልን? ራስን ማጥፋት ይቻላል ብሎ መሞቱ እስካልተረጋገጠ ድረስ አዎ ሙስሊም ነው፣ አላህ ይዘንለት ማለት ይቻላል። በጥርጣሬ ሙስሊምነቱን አነፍገው። በመሰረቱ ሙስሊም ነው፣ ሶላት ይሰግዳል፣ ላ ኢላሃ ኢለላህ ይላል። በመንፈስ መረበሽ ሊሆን ይችላል፣ በሆነ ነገር ተገፋፍቶ ሊሆን ይችላል። ራሱን አጠፋ። ራሱን ማጥፋቱ ብቻ ከሙስሊምነት አያወጣም። በጥርጣሬ ሙስሊምነቱ የተረጋገጠን አካል በጥርጣሬ ከእስላም ማስወጣት አይቻልም። ማተበተ ቢየቂን ላ የዙሉ ኢላ ቢየቂን አው ላ የዙሉ ቢሸክ። በእርግጠኝነት የሚታወቅ ነገር በጥርጣሬ አይሰለብም፣ አይወሰድም። ስለዚህ ሙስሊምነቱን ነው የምናውቀው እስከሞተበት ጊዜ ድረስ። ራሱን አጠፋ፣ ወንጀል ነው የሰራው። ወንጀል የሰራ ሁሉ ከፍሯል አይባልም። የሰረቀ ሰው ሶላት ይሰግድበታል፣ ራሱን ያጠፋ ሰው ሶላት ይሰግድበታል። ግን ትልልቅ ሰዎች ባይሰግዱበት ጥሩ ነው ተብሏል። የመስጂድ ቋሚ ኢማም ባይሰግዱበት፣ ትልልቅ ሰዎች ባይሰግዱበት ቅጣት እንዲሆን እኔ አልሰግድበትም እናንተ ስገዱ ቢባል ጥሩ ነው፣ ሌሎች እንዲቀጡበት እንዲማሩበት። ስለዚህ የሚከፍረው መቼ ነው? ራሴን ማጥፋት መብቴ ነው፣ ነፍሴ የኔ አይደለች መብቴ ነው ካለ ይሄን ሊከፍር ይችላል። ይሄ ድርጊት ያከፍራል፣ አዲስ የሰለመ ሰው ካልሆነ በስተቀር። አላህ ሐራም ያደረገውን ነገር ሐላል ነው መብት ነው ብሎ ማመን ስለሚያከፍር፣ በዚህ መልኩ ራሱን እስካጠፋ እስካልተረጋገጠ ድረስ ሙስሊም ወንድም ነው፣ አላህ ይዘንለት ይባላል። ያው የበለጠ ነው የሚያስፈልገው። ራስን ማጥፋት ከባድ ወንጀል ስለሆነ ራሱን ያጠፋ ሰው በሳት ይቀጣል የሚልም ሐዲስ ስላለ የበለጠ ኢስቲግፋር የሚያስፈልገው፣ ዱዓ የሚያስፈልገው፣ ሰደቃ የሚያስፈልገው፣ ርህራሄ የሚያስፈልገው እንደዚህ አይነት ሰው። ጓደኛችን ያጠፋ ዝም ማለት እንዴት ይታያል? ስንመክርም እንደ መሰላቸት ይላል። ሰው ፊት ሲያጠፋ መምከርስ እንዴት ይታያል? ያብራሩልኝ የሚል
ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንጀለኛን ደጋግመን መከረ ነው። እምቢ ካለ ልንርቀው ይገባል። ምናልባት መራቁ የባሰ እንዲበላሽ ከወንጀል ወደ ኩፍር እንዲሄድ ያደርገዋል ከተባለ አብሮ መቆየት ችግር የለውም የእሱ በሽታ እስካልተጋባብን ድረስ። ወይላ መክረ ነው እምቢ ካለ መራቁ የባሰ ማያጠመው እንደው በተቃራኒው ሰው እኮ ያገለለኝ ነው በወንጀለኝነት ይሄ ምክንያት ብሎ እንዲማር የሚያደርገው ከሆነ መራቅ ግዴታ ይሆናል። وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم በዲን የሚያላግጡ የሚያርፉ ሰዎችን ካያችሁ ከነሱ ጋር ተቀመጡ ድረስ እስኪቀይሩ ድረስ ብሏል ተባረከ ወተዓላ። ሰው ፊት መምከር ይቻላል ወይ? በመሰረቱ ሰው ፊት አይመከርም። ተዓመድኒ ቢነሲሐቲ ዐለ እንፊራዲ ኢማም ሻፊዒ በዚህ ዙሪያ ሲገጥሙ ልትመክረኝ ከፈለግ እኔ ካሰብክ ከሰው ነጥለህ ለብቻዬ መከረኝ። ይሄ ነው ነሲሐ የሚባለው፣ ሰው ፊት አታዋርደኝ ብለዋል። ወኑስሑ ቢልሙሻፈሀ ضرب من المسافهة ብሏል። ሌላኛው ደግሞ ሰው ፊት ያጣጣሉ ያገላመጡ መምከር በጥፊ መማታት ነው፣ መደባደብ ነው፣ መጃጃል ነው ብሏል። ነገር ግን ሁሉም ወንጀለኝነቱን የሚያውቅ ከሆነ ወንጀሉን እዛ ቦታ ላይ ከሰራው በይፋ የተሰራ ወንጀል በይፋ ይመከራል። ሌሎች ማያውቁት ወንጀል ከሆነ ዳር አውጥተህ ምከር የሚባል እዛው ጉባኤ ፊት ሰው ፊት በይፋ ወንጀል ከሰራ በዛ ወንጀል ዙሪያ እዛ ተወላህን ፍራ ይባላል። ሌላ አንተና እሱ ብቻ የምታውቁት አንቺና እሷ ብቻ የምታውቁት ወንጀል ሲሆን በግል ይመከራል። 40 ሐዲስ የሐፈዘ የሚለው ከነ ዘጋቢው ነው ወይስ ሐዲሱን ማወቅ በቂ ነው? ሐዲሱን ብቻ ማወቅ በቂ ነው። ዘጋቢው አንዳንዴ በአንተና በነቢ መሃል ሐደተና እያልክ 10 ሰው ሊኖር ይችላል፣ 9 ሰው ሊኖር ይችላል። እነዚህን ሁሉ መሐፈዙ ከባድ ሊሆን ይችላል። በተለይ አሁን ከአራተኛው ከአምስተኛው ክፍለ ዘመን ወዲህ በዝተዋል። ዋናው ሐዲሱን ቢያንስ ሰሐቢውን ጨምሮ መሐፈዙ የሚጠቅመው የነቢ ንግግር መሃል ላይ ያሉት ዘጋቢዎች አድራሽ ብቻ ናቸው። የነቢ ንግግር መሆኑን ካረጋገጡ ቃለ ረሱሉላህ አን ነቢ ያሉ መሐፈዝ ይቻላል። የጧትና የማታ ዚክር ሲባል በዜማ ማለት ይቻላል አይቻልም? ዒባዳ ነቢ ባስተማሩት መልኩ መባል አለበት። ምናልባት ልጆችን ለማስተማር ከሆነ ለማተሐፈዝ ከሆነ ዝም ብለው ሲሉት ማይሐፍዙ ሊሰላችሁ ከሆነ ለተወሰነ ጊዜ እስኪሐፍዙ ድረስ በዜማ የሚባል ችግር የለውም። መማር ስለሆነ ሂደቱ ወደ አላህ ለመቃረብ ለዚክር ለዒባዳነት ሲሆን ግን ያለ ዜማ መሆን አለበት። የአጎቴ ሚስት እኔን ጡት አጥብታለች፣ የእሷ ልጆች ደግሞ እኔ እናት ጡት ጠብተዋል። ያጠባችን እናቴ ሴት ልጅ ለኔ አጅነቢ ትሆናለች ወይ አትሆን? ያጠባችን ወይም ያጠባችሽ እናት ናት። ያንተን ወይም ያንቺን እናት ጡት የጠቡት ደግሞ ወንድም ናቸው፣ የጡት ወንድም ናቸው፣ ቤተሰቦች ናቸው። አንድ ሰው ሙሳፍር ከሆነ ለስንት ጊዜ ለምን ያህል ጊዜ ነው ሶላቱን ቀስር ማድረግ የሚችለው? ባረከላሁ ፊኩም። አብዛኞቹ የፍቅህ ሊቃውንት ዘንድ አራቱን አይማ ጨምሮ ከ4 ቀን በላይ ይቆያለሁ ብሎ የሄደ ሰው ማሳጠራቸው፣ ዛሬ ነገ እመለሳለሁ ጉዳይ መቼ እንደሚያልቅ አላውቅም ብሎ ሁሌ ሲጨርስ ለመሄድ የተዘጋጀ ሰው ከሆነ ለወራትም ለሳምንታትም ማሳጠር ይችላል። ሰሐባዎች አዘርባይጃን የሚባል ሀገር ላይ በረዶ መንገድ ዘግቶባቸው ለ6 ወር ሶላት እያሳጠሩ እንደቆዩ ተነግሯል። እነሱ 6 ወር ሙሉ ያሳጠሩት መች መንገድ ተከፍቶ እንደሚመለሱ ስላላወቁ ነው። አብዛኞቹ ማስረጃዎች አብዛኞቹ ፉቃሃዎች ከ4 ቀን በላይ የሚቆይ ሰው ይሄን በእርግጠኝነት አውቆ የሄደ ሰው አያሳጠርም። መች እንደሚመለስ ማያውቅ ሰው ከሆነ ዛሬ ነገ ያለ የሚቆይ ሰው ጉዳዩ ተሳክቶ እስኪመለስ ድረስ ያሳጠራል። እዛ ሀገር ኖራለሁ ብሎ ቤት መስርቶ ትዳር ይዞ የነዋሪ አይነት ኑሮን እስካልጀመረ ድረስ ማሳጠር ይችላል ነው የሚሉት። የተወሰኑት 17 ቀን ብለዋል፣ 15 ቀን ብለዋል። ሁሉም የራሳቸው ማስረጃ አላቸው። በላጩ ብዙሃኑ የመረጡትን መጠቀሙ። ከ4 ቀን በታች በሆነ ጊዜ ጨርሼ እመጣለሁ ያለ ሰው ማሳጠር ይችላል። ከዛ በላይ ቆያለሁ ያለ ሰው በእርግጠኝነት የሚያውቅ ሰው ባያሳጥር ሞልቶ ቢሰግድ የተሻለ ነው። ማስረጃ የሌለው ኒካህ እንዴት ይታያል? ማስረጃ ማለት ምን ማለት እንደሆነ ግልጽ አይደለም። የፍርድ ቤት ማስረጃ ለማለት ነው ወይስ ኒካሁ ሲታሰር ምስክር ያልነበረው ለማለት ነው? ግልጽ አይደለም። ኒካሁ ሲታሰር ምስክር ያልነበረበት ከሆነ ውድቅ ነው። ማንኛውም ኒካህ ያለ ሴት ልጅ ኃላፊና ያለ 2 ምስክሮች የታሰረ ውድቅ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ 2 ምስክር ሳይኖር ከሆነ የታሰረው ኒካህ አይባልም።
ኒካሑ ከታሰረ በኋላ በፍርድ ቤት ማስረጃ አልወጣለትም ከሆነ ይሄ ችግር የለው። ኒካሑ ላይ የሚያሳድረው ተጽዕኖ የለም። ወደፊት ለህይወታቸው ለትዳራቸው የተለያዩ መስሪያ ቤቶች ጋር በሚኖሩ አንዳንድ ጉዳዮች ላይ የኒካህ ወረቀት ሊያስፈልግ ይችላል ተብሎ ካልሆነ በስተቀር በጊዜው ሲታሰር መስፈርቱን ያሟሉ ሁለት ምስክሮች ካሉ ማስረጃ የሚባለው የጋብቻ ማስረጃ ከሆነ ግዴታ አይደለም። አንድ ሰው ከካፍር ጎን በመቆም አግዝሃለሁ ማለት ይቻላል። በሃይማኖት ጉዳይ ላይ ካፍርን በኩፍር አግዝሃለሁ ማለት ኩፍር ነው። ካፍርን በኩፍር ማገዝ ኩፍር ነው። በዱንያዊ ጉዳይ ማገዝ ችግር የለም ሐላል እስከሆነ ድረስ። በዱንያዊ ጉዳይ በማህበራዊ ጉዳይ ዲንም በማይነካ መልኩ ካፍርን ማገዝ ችግር የለም። አማ በኩፍር በሽርክ በወንጀል ካፍርንም ይሁን ሙስሊምን ማገዝ አይቻልም። ወይነ ዛሊሚን ባዕዱሁም አውሊያኡ ባዕድ የዛልም የሙሽሪክ የካፍር ረዳት ከሆንክ አንተም ከእሱ ጋር ትመሳሰላለህ። ከነዋቂዱል እስላም አንዱ ይሄ ከእስላም ከሚያስወጡ ነገሮች አንዱ ኢዓነቱሁም ዐላ አልኩፍር ነው። ካፍርን ኩፍር ላይ ማገዝ ኩፍር ነው። የሚቻለው ማህበራዊ የሆኑ ዱንያዊ የሆኑ ነገሮች ላይ እሱም አላህን ተባረከ ወተዓላ በማያስቆጣ መልኩ መሆን አለበት። በከባድ ወንጀሎች አላህ በሚጠላቸው ነገሮች ከኩፍር በታች ባሉትም ቢሆን ማገዝ አይቻልም። ለቅሶ ቤት የሟች ልጆች ሰደቃ ብሎ የሰሩትን ምግብ እንዲሁም በማንኛውም ጊዜ ወላጆቻቸው በሌሉ ልጆች ቤት መብላት መጠጣት ሐራም ይሆናል ወይ? የየቲም ሐቅ መብላት ይሆናል ወይ? ልጆቹ ለአካል መጠን ካልደረሱ ንብረት ካልተከፋፈለ አዎ። ልጆች ለአካል መጠን ካልደረሱ ንብረት ካልተከፋፈለ አዎ። በሟች ቤት ሰደቃ ብሎ መብላት መጥራት በተለይ የሞት ሰሞን ላይ ከሆነ ይሄ ከኒያህ ይቆጠራል የሚሉ በርካታ ዑለሞች አሉ። ሱናው አንድ ቤት ሞት ሲኖር በአካባቢው ያሉ ሰዎች ምግብ እየሰሩ ለሟች ማቅረብ ነው ሱናው። ነብዩ ሰለላሁ ዐለይሂ ወሰለም ጃዕፈር ረዲየላሁ ዐንሁ በሞቱ ጊዜ ለጃዕፈር ቤተሰቦች ምግብ ስሩላቸው ብለዋል። ምግብ ሰርተው እንዳይበሉ የሚያደርግ ሙሲባ ደርሶባቸዋል። ሱናው ጎረቤት ዘመድ ለሟች ቤተሰብ ምግብ እየሰራ ማቀበል። ይዞ በሄደበት እነሱን ለማባላት መብላት ችግር የለው። አማ ለቅሶ ቤት የተሰበሰቡ መብላት የሟች ቤተሰብን ወገብ መቁረጥ በቀን 4-5-6 ጊዜ ምግብ እንዲሰሩ ሻይ እንዲያፈሉ ቡና እንዲያፈሉ ማድረግ አንድ በኩል ኢስራፍ ነው፣ በሌላ በኩል አጉል ባህል ነው። በሌላ በኩል ደግሞ በተለይ የጀሪር ሐዲስ ሷሂህ የሚሉ ዑለሞች ምግብን ሟች ቤት ሰርቶ መብላት ከዛ መሰብሰብ ከኒያሃ ከሙሹ ይቆጠራል እንል ነበረ የሚለውን ሐዲስ ሷሂህ የሚሉ ዑለሞች ዘንድ በተለይ ይሄ ኒያሃን ከቀበሩ በኋላ ወደ የቤቱ መሄድ የሟች ቤተሰብ ቤታቸው ላይ ተሰብስበው ሁሉም በየቤታቸው ተበታተነው በሐዘን ከሚቆዝሙ አንድ ቤት ላይ ተሰባስበው ለተወሰነ ጊዜ ቢቀመጡ ችግር የለም። እናታቸው ቤት የሟች ቤተሰብ ላይ ቢቀመጡ። እንደዚሁ ደግሞ ሐዘንን ካልቀሰቀሰ ተጓዳኝ አሁን የተጠቀሱ አይነት ነገሮች ከሌሉበት ሁሉም አንድ ቤት በተሰበሰቡበት ሰው ገብቶ አላህ ሰው ውስጣቸው ብሎ ቢወጣ ችግር የለም። ነገር ግን ይሄ የተለየ ነው። እዛ ቤት ተቀምጦ መብላት ለወር ለሁለት ወር እየተመላለሱ በተለይ አባት ሞቶ የልጆችን ኢኮኖሚ ማቃወስ ያግባባል። የየቲም ሐቅ ይሆናል ወይ? የየቲም ሐቅ የሚሆነው ከወራሾች ውስጥ ሕፃን ካለ እና ንብረት ካልተከፋፈለ። ሕፃን ከሌለና ሁሉም ከፈቀዱ ችግር የለም፣ የየቲም ሐቅ አይሆንም። ንብረት ከተከፋፈለና ለሰው የሚያቀርቡት ከሕፃናቶቹ ካልሆነ ችግር የለም። ነገር ግን አስሉ ይሄ ጉዳዩ ከመሰረቱ መስተካከል አለ። አንድ ሰው በሽተኛ ሲያስታምም ኖሮ ቤተሰቡን በሞት አጥቶ እንደገና በለቅሶ ምክንያት ሳምንቱን ሙሉ ወሩን ሙሉ የሚመላለሱ ሰዎችን ማብላት የለበትም። ሰደቃን የተፈለገው ሰደቃን በተለያየ መልኩ ማድረግ ይቻላል። ከሞት ጋር ከጀናዛ ጋር ሰደቃን ማያያዝ የተከለከለ ነው። ቀብር ጋር ወርደው ወስደው የሚያርዱ ነበሩ በድሮ ዘመን፣ በጃሂልያ ዘመን ሰው ሲሞት ቀብር ጋር ባትወስደው ቤት ግቢ ውስጥ ያረድክ ማብላቱ ከዛ ጋር ይመሳሰላል የሚሉ ሊቃውንት አሉ። እንተሚያ ሌሎች ሰደቃ ጊዜ አለ፣ ወቅት አለ። ሰደቃውን አቆይተው ሰው ሲሞት አይደለም መደረግ ያለው። የሰደቃ ምርት በህይወት ያለው ሰደው ሰደቃ ለሟች አንተ ልታደርግ ትችላለህ። የግድ ምግብ ብቻ ለምን ሰደቃ ምግብ ተበልቶ ወዲያውም ያልቅም። መስጂድ አሰራ፣ መድረሳ አሰራ፣ ቁርአን ገዝተህ ያስቀምጥ፣ ምንጣፍ አንጥፍ፣
ሰው ሳሰበስብ ምግቡን አርደህ አብስለህ አዘጋጅተህ ለምስኪኖች በቤታቸው ላክ፣ ጥሬውን በቤታቸው ላክ እንደፈለጉ እንዲበሉት። እነዚህ ነገሮች መስተካከል አለባቸው። ካልሆነ ወደ ወንጀል ወደ ቢድዓ ይወስዳል። የሴትን ልጅ ጀናዛ ሽቶ መቀባት ይፈቀዳል? አዎ ይፈቀዳል። የማይቻለው ሴት ልጅ በህይወት እያለች ራሷ ተቀብታ መሄድ ነው። ፈተና ስለሚሆን ከቤት ተቀብታ መውጣት አትችልም። ሴቶች ያሉበት ቦታ ከሆነ ቤቷ ውስጥ ከሆነ ልትቀባ ትችላለች። ተቀብታ ከቤት መውጣት አትችልም። ጀናዛ ሲሆን ግን ጀናዛን ሽቶ መቀባት ሲነገር ለወንድ ለሴት ተብሎ አልተለየም። በሁለት ሳምንት የሚገናኙ የሴት ጀማዓዎች በተገናኙበት ጊዜ በጀማዓ ዱዓ ማድረግ እንዴት ይታያል? አስፈላጊ ነገር ሳይኖር በቋሚነት በየሁለት ሳምንቱ ሴት ልጅ ከቤት የወጣች መገናኘት አስፈላጊ አይደለም። ቤት እርጉ፣ ቤት ቁጭ በሉ ከሚለው የሸሪዓ መርህ ጋር ይጣረሳል፣ ይጋጫል። ድንገት የታመመ ሰው ካለ የታመመ ሰው ለመጠየቅ፣ የወለደች ሴት ካለች አራስን ለመመረቅ መውጣት ባለባቸው ሰዓት ተጠራርቶ መውጣት እንጂ በየሁለት ሳምንቱ በየወሩ እየተጠራሩ መሰባሰብ የሚማሩት ዕልም ከሌለ አስፈላጊ አይደለም። አብዝቶ ከቤት መውጣትን ያስከትላል። ሴት ልጅ አብዝታ ከቤት መውጣቷ ከወንድ ጋር ያመሳሰላታል። ቤት በመቀመጥ ከማያምኑ ካፍር ሴቶች ጋር ያመሳሰላታል። ድንገት በወጡበት በተገናኙበት ዱዓ ማድረግ ችግር የለው። በቋሚነት ሁሌ በየሁለት ሳምንት በየሶስት ሳምንት በየወሩ ሲገናኙ ሁሌም ዱዓ ማድረግ ከሆነ ይሄ ቢድዓ ነው። 12ኛ ክፍል የጨረሰ ልጅ አለ። እሱ ላይ የአባቱ ሚስትና የአጎቱ ልጅ እኛ ነን ያሳደግነው ብለው አይሸፈኑትም። በሸሪዓ እንዴት ይታያል? የአጎቱ ሚስት ጡት ካጠባቸው በሕፃንነቱ ከሁለት ዓመት በታች እነሱ ጋር ተቀላቅሎ ጡት አጥብታው ከሆነ ለሷም እሷ ለወለደቻቸው ልጆችም አጅነቢ አይሆንም። ጡት እስካላጠቡት ድረስ እስካልወለዱት ድረስ ስላሳደጉት ብቻ ከኛ አጅነቢ አይሆንም ብሎ አለመሸፈን አይቻልም። ስሜትና ዲንን መለየት ያስፈልጋል። አዎ ይከብዳል። አብረው ካደጉ መሸፈኑ ይከብዳል። ነገር ግን ዲን ማለት የሚከብድን ነገር ለአላህ ብሎ መተው ነው። የሚከብድን ነገር ለዲኑ ብሎ ማድረግ ነውና ምንም ቢዋደዱ ምንም ቢቀራረቡ መሸፈኑ ፊት ለፊት አለመታየቱ እስላማዊ ግዴታ ነው። ለአላህ ብሎ ለዲን ብሎ ዲንን ስሜትን ማሸነፍ ውስጤ ንጹህ ነው አብረን ያደግነው ኢላ አኺሪህ ዲኑን ጥሶ በስሜት መኖር ነው የሚሆነው። ሸይጣን ደግሞ ስራ አይፈታም። ያጎት ልጅ አብረው ስላደጉ ብለው መቀራረባቸው ሸይጣንን በመሃላቸው ስራው እንዳይሰራ ያደርገው። የበለጠ ስራ የሚሰራውን በእንዲህ አይነቱ አጋጣሚ ነው። ውስጣችን ንጹህ ነው አብረን ያደግነው ብለው የሸሪዓን ህግ የሚጥሱ አጥሩ የሚሰብሩ ሰዎች ብዙ ጊዜ ሸይጣን ይጫወትባቸዋል። ስለዚህ ሂጃብ ማድረግ አብሮ ተቀላቅሎ አለመቀመጥ፣ ነገር ግን የነበረውን መልካም ውለታ አብሮ መኖርን መጠበቅ፣ በልብ መዋደድ፣ መረዳዳት፣ ሸሪዓን በማይጥስ መልኩ ግዴታን መግለጽ፣ መዘያየር፣ ሀዲያ መሰጣጠት ችግር የለም። ይሄም ካጎት ልጅ ጋር ፊትና ካላመጣ ወደ ሌላ ዞሮ ፊትና የሚያመጣ ከሆነ ይከለከላል። መጋባት ካለባቸው ቤተሰባቸው ከፈቀደ አካባቢው ላይ ከተለመደ ተጋብተው አብሮ መኖርን ለአጎት ልጅም ባልሆነው ለአጎት ልጅ እናትም የልጅ ባልሆነው ትስስራቸውን ማጠናከር ከፈለጉ እንደ ሸሪዓው ችግር የለም። ሰውን ለማስታረቅ መሐላን መጠቀም ይቻላል። በእውነት ከሆነ ችግር የለው። ጉዳይን ለማጥበቅ ለማክበድ መሐላ ተደንግጓል። በውሸት መማል ከሆነ ግን ሐራም ነው፣ አይቻልም። ለማስታረቅ መዋሸት ይቻላል የሚለውን ያለ አግባብ ተረተው የሌለ ውሸት የሚዋሹ ከባባድ መሐላዎች የሚጠቀሙ ሰዎች አሉ። ያደረገውን ወላሂ አላደረገም ያለውን ወላሂ አላለችም የሚሉ ሰዎች አሉ። ይሄ ጅህልና። ለማስታረቅ ብሎ መዋሸት ይቻላል ማለት አንድ ሰው ወደዋለሁ ሳይል ከሱ በመጣላቴ በጣም ተጸጽቻለሁ ሳይል ዞሮ ዞሮ ለመታረቅ እስከፈቀደ ድረስ ያ ሰው በመጣላቱ ተቆጭቶ ነው የሚሆነው ብሎ እሱን ወክሎ ሊሆን የሚችል ነገር እርቅ ውስጥ ያለ ነገር መናገር ይቻላል ነው እንጂ የተባለው የሌለውን ያልሆነውን መናገርም አይቻልም። እንዲህ አይነቱን ነገር ለማሳመን መማልም አይቻልም። እውነት ከሆነ መማል ይቻላል፣ ይፈቀዳል። እርቁ መማል ላይ የተንጠለጠለ ከሆነ የተገደበ ከሆነ መማሉም አስፈላጊ ይሆናል ሐቅ እስከሆነ ድረስ። ሌላም ጥያቄ ባለቤቱ አባወራው ፈቃደኛ ከሆነ አልጋው ላይ መቀመጥ ወይም መተኛት ይቻላል? የሚቀመጠው አካል ሴት ሆኖ ከወንድ ጋር፣ ወንድ ሆኖ ከሴት ጋር ተቀምጦ ኢኽቲላጥን ወይም ሌላ
ሸሪዓዊ ችግርን ክፍተትን እስካላስከተለ ድረስ አባወራ ከፈቀደ ቤት የገባ እንግዳ አልጋ ላይ ቢቀመጥ ችግር የለው። ያለ ፈቃዱ ግን የአባወራ መቀመጫ ላይ አልጋ ላይ የሚሆን ለየት ያለ ቤት ውስጥ የተዘጋጀለት ስፍራ ላይ መቀመጥ አይቻልም። ሚስት ባሏን በተመለከተ ካለባት ሐቅ አንዱ የባሏ የግል መከበሪያ ቦታ ላይ ሌላ ሰው ማስቀመጥ የለባትም የፈቀደን ሰው እንጂ እሱ የፈቀደለትን ሰው እንጂ። እንግዳ ሲመጣ አልጋ ላይ ይቀመጥ ብሎ ከፈቀደ ችግር የለውም። በባል ፈቃድ ብቻ ሁሉ ነገር ይፈቀዳል ማለት አይደለም። ሸሪዓዊ ሌላ ጉድለት ከሌለው ክፍተት ማያስከትል ከሆነ። ሌላው ጥያቄ ዋግምት ለመሰራት ፈልገን ሰሪዎቹ በአረብኛ የቀን አቆጣጠር ወር በገባ ዊትር ቀኖች ላይ መስራቱ ሱና ነው አሉን። ይህ እንዴት ይታያል? ይሄን የሚያሳዩ አንዳንድ ሐዲሶች አሉ። አብዛኞቹ የሐዲስ ሊቃውንት ضعيف እንደሆኑ ገልጸዋል። በመሰረቱ ዋግምት አስፈላጊ ነው፣ ጠቃሚ ነው። የኡመቴ መድኃኒት ብለው ነብዩ አለይሂ ሰላም ከጠቀሷቸው ነገሮች አንዱ ዋግምት ነው። ሷሂህ ትክክለኛ የሆኑ ሐዲሶች ነብዩ ሰለላሁ ዐለይሂ ወሰለም መሰራታቸውን የሚገልጹ ሐዲሶች በቀን የተገደቡ አይደሉም። ሌሎች ግን አንዳንድ ሐዲሶች ላይ ዋግምት መኖሩ ጠቃሚነቱ ከመገለጹ ጋር በቀን የገደቡ ሐዲሶች አሉ። አብዛኞቹ የሐዲስ ሊቃውንት ضعيف ናቸው ብለዋል። በተጅሪባ በተሞክሮ ቀን ቆጥሮ ማድረጉ የበለጠ ከደም ዝውውር ጋር ከሚወጣው አላስፈላጊ ጎጂ ቆሻሻ ደም ጋር ተጽዕኖ አላቸው አው ከተባለ እንደ ዲን አድርጎ ቀንን ከማክበር ጋር ሳያያይዙት እንደ ሕክምና ተጠቅሞ ማድረጉ ችግር የለም። والله تعالى أعلم وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته